ሰው ችግር መፍታት ከፈለገ ችግር ከመፍታት ይልቅ ሌላ ችግሮችን መፍጠር ምክንያታዊ ነው ወይ? አይደለም። የሆነ ችግር ሲፈጠር በችግር ላይ ችግር አስፈላጊ አይደለም። ችግሮችን የተፈጠረውን ችግር ለመፍታት የሚያስፈልገውን ያክል ርቀት መሄድ ነው የሚያስፈልገው አይደለ? በብሩኬና በሃይሚ መካከል ያለው ነገር ችግሩን ከመሰረቱ ከመፍታት ይልቅ በእልህኝነት የማይሆን ቦታ ላይ እየገቡ ሁለቱም ትክክል ነን እያሉ ፍቅራቸውን ማለት ነው እውነት ለመናገር አመድ እየደፉበት ነው። ይሄ ፍቅር ደጋግሜ እንዳልኳችሁ ዋጋ የተከፈለበት ፍቅር ነው። ብዙ ሰዎች የሚሸወዱት ይሄንን ሲገነቡት ረጅም ጊዜ ሲያፈርሱት ግን ደቂቃዎች ይጠቀማሉ ማለት ነው። ለምንድን ነው ቆም ብለን ማሰብ ያቃተን? አንዳንድ ጊዜ ችግሮች ውስጥ ስንገባ አይደለም ማሰብ ያለብን፣ ችግሮች ከመፈጠራቸው በፊት ችግሮችን እንዴት መፍታት አለብን፣ ችግር ሲፈጠር እንዴት ነው መፍታት ያለብን የሚለውን ነገር ማሰብ መቻል አለብን። ከምንም በላይ ችግር ሲፈጠር መረጋጋት አስፈላጊ ነው። በችግሮች ጊዜ የምንወስናቸው ውሳኔዎች በጣም ዋጋ ሊያስከፍሉን ይችላሉ። ልናጣ የማይገባንን ነገሮች ሁሉ ልናጣ እንችላለን። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ የሆናችሁ ቤተሰቦቼ እንዴት ናችሁ? አላችሁ? አለን። እኛ ፈጣሪ የተመሰገነ ይሁን። እንደተለመደው በተለመደው ሰዓት በሌላ ቪዲዮ መጥቻለሁ። ትላንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ማለት ነው እውነት ለመናገር ቃላት የለኝም። በጣም ነው የምወዳችሁ። የራሳችሁን አስተያየት ሰጣችሁኛል። ሐሳቤንም በቃ እኔም ቪዲዮ መስራት አይጠበቅብኝም። እናንተ ለሁሉም ምላሽ ስለሰጣችሁ በጣም አክባሪያችሁ ነኝ። በጣም ነው የምወዳችሁ። ዛሬም ቅን ልብ እንዳላችሁ በደንብ አሳይታችሁኛል። ዛሬም ነገም ተመሳሳይ ነን። ዛሬም ደግሜ የምላችሁ ነገር እውነተኛውን ነው የምንናገረው። ይሄ ስለምንወዳቸው ስለምናከብራቸው የተለየ የሚባል ነገር የለም። በቃ ማንም ይሁን ማለት ነው። እኔ ደግሜ የምነግራችሁ ነገር የእናቴ ጥፋት ካጠፋ አጠፋ ነው የምለው። በቃ አስፈላጊ አይደለም፣ እንዲታረም ስለምንፈልግ ነው በነገራችን ላይ። ስለዚህ በሰራሁት ቪዲዮ ላይ እናንተ ራሳችሁ ምን ላይ ስለሰጣችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮ ሳዩ ሐሳብና አስተያየት ለሚሰጡት በደንብ አድርጋችሁ ምን ላይ ሰጣችኋል፣ አመሰግናለሁ ከልብ ማለት ነው። ዛሬ ብሩኬና የባለፈው አዲሱ ልጅ እንበለዋል ከሃይሚ ጋር አንድ ልጅ መጥቷል። የማይሆን ግብግብ ውስጥ ገብተዋል። ለምን ግብግቡ እንዳስፈለገ ግራ ገብቶኛል። በመጀመሪያ ብሩኬ ያለታ ሄዶ ችግር መፍጠሩ ትክክል እንዳልሆነ ነግሬያችኋለሁ አይደል? ግን እሱ ትክክል ነኝ እያለ ነው። አንድ ሰው የሚወደው ሰው ታምሜ ሰው አነሳኝ፣ ይሄ ሰው አነሳኝ ሲል ቴንኪው ነው ማለት ያለበት። ጥያቄው ከዛም በኋላ እየተገናኛችሁም ሊሆን ይችላል፣ መብቱ ነው። ግን ቅድሚያ መሰጠት ያለባቸው ነገር ምንድን ናቸው? ማን ነው እሱ ምናምን የሚሉ ነገሮች ሌላ ነገር ውስጥ ገቡ፣ እልህ ውስጥ አጋባቸው ማለት ነው። ሃይሚም የራሷ ይዛ የምትሄደው የሆነ አጀንዳ አለ፣ እሱም ደግሞ በዛ እልህ ሌላ አጀንዳ ይዞ እየዞረ ነው። ቅድም ነው ያልኳችሁ ለዚህ ነው። አንድ ችግር ሳይፈታ ሌላ ችግር ይዞ መምጣት የበለጠ ማለት ነው ዋጋ ከፍላችሁበት የገነባችሁትን ፍቅር ውሃ ትከልሱበታላችሁ፣ አመር ታለብሱታላችሁ። አንድን ነገር መገንባት በጣም ከባድ ነው። ጊዜ፣ አመታትን፣ ጉልበትን፣ ብዙ ነገራችሁን ሉዝ ታደርጉበታላችሁ፣ ብዙ ነገራችሁን ታጡበታላችሁ። ስታፈርሱት ግን ከናንተ የሚጠበቀው ወይ አንድ ቃል ሊሆን ይችላል። የሚገርማችሁ ነገር ፍቅር ሲገነባ አንድ ሺህ ቃል አውርተ ሊሆን ይችላል ለማሳመን ምን ለማለት ለመተማመን ብዙ ነገር ሁለቱም ማለት ነው። ለማፍረስ ግን አንድ ቃል በቂ ነው ማለት ነው። በቃ የታባሽ በቂ ነው ማለት ነው። አያችሁ፣ ማፍረስ ከፈለጋችሁ ማለት ነው። በጣም ሲምፕል ነው። ስለዚህ ብዙ ሰዎች አይገነዘቡትም ይሄንን ማለት ነውና ሃይሚና ብሩኬ ሌላ ችግር እያለባቸው ያንን ችግር ከመፍታት ይልቅ ይሄ ልጅ መሀላቸው መጣና እንደ ችግር ተፈጠረ። ልጁ ደግሞ አሁን ብሩኬና ልጁ እልህ ውስጥ ተገባብተው ጓደኛዬ ነች አለ። ብሩኬ ደግሞ እንዴት ትዋሽኛለሽ በሚል
ከሀይሚ ጋር ሌላ ጸብ ውስጥ ገብቷል። ዛሬ ምን ተፈጠረ? ቡርኬም ይመጣል። ከቡርኬ ጋር ልጁ ያወራውን ኢንቦክስ እያወሩ ነበረ። ስለሱም ጉዳይ እንሰማለን። እያንዳንዱን ነገር ፍፄስ ምን ይላል ስለዚህ ጉዳይ አብረን እናያለን። ቤተሰቦች እንደተለመደው ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን እንደተለመደው በጨዋ ደንብ ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድ። ትናንት አይተሃል ብዬ አስባለሁ። ቪዲዮ እንደጠበቅኩት አልሆነም። ሁሉም ነገር ማለት እኔ እንጃ፣ ሁሉም ነገር ብልሽት ብሏል። እያወራችሁ ነው? በውስጥ አናግሮኝ ነበረ። ብቻ ግን እንግዲህ ትላንትና ሀይሚ መረጃ ይዛ መጣለች። መረጃ ይዛ የመጣችው እንደ ተረዳ ነው የድሮ ገርል ፍሬንዱ ናት። ምናልባት ብዙዎቻችሁ ጽፋችሁልኛል ስለዚህ ነገር እንዳወሩ ምናምን ከዚህ ቤት ማለት ነው። ምናልባት ያንን ቪዲዮ አላገኘሁትም እኔ ስላለፈው ታሪክ ቡርኬ በአሁን ሰዓት እኔ ከአንቺ ጋር ከሆንኩ ጊዜ ጀምሮ የሆነ ችግር ፈጥሬ ከሆነ በቃ እኔ አይደለሁም ብሎ እንትን ብሎ ነበረ። ትላንትና ፎቶውን ሲያዩ ገና ቅንብር እንደሆነ እኔ ተረዳ ነው። እኛ ከዚህም ፊትም ብለናል። ችግሩ ገና መረጃ እሷ ሳታሳይ ዛሬ በቴክኖሎጂ ዘመን ማመን አልነበረባትም። ማሳየትና መነጋገር ይችሉ ነበረ ብለን ነበረ። በቃ ያለውም የዛሬውንና ወደኋላ ተመልሰሽ ይሄን ያላት ማስረዳት ነበረበት። ላስረዳሽ ፈቃደኛ አይደለው ምናምን። ይሄ ግብ ግብ ነው የማያስፈልገው። ከተረዳች ትረዳ። ቢያንስ ለእሷ ክብር እንኳን ይቅርና ለሚወዳችሁ ኦዲየንስ፣ ለሚያከብረህ ኦዲየንስ ይሄ ነው ብለህ የእሷ ማመን ያለማመን የራሷ ጉዳይ ነው። አስረድተህ ብትሄድ ጥሩ ነበረ። ትክክል አይደለም፣ ማስረዳት ነበረብን። ምክንያቱም ስለእናንተ እኛም ስለምንጨነቅ ማወቅ እንፈልጋለን፣ በመሃላችሁ ስለተፈጠረው ነገር ማለት ነው። እና ትክክል አይደለህም። እዛ ተለያይተዋል። እንግዲህ ልጁንም ያዥልኝ ብሏታል። ካሁን በኋላ ለቃሽ ማነው ምን ጎረምሳሽን ያዥልኝ ምናምን አይነት ጨዋታ ተጫውቶ ሄዷል። ምን ለምን እንደሆነ እኛ ለምንድን ነው የመጣ ነው ልጁን የጠራቸው ማለት ያው ተቀጣጥረዋል፣ ይደባደቡ፣ ሌላ ነገር አይደለም። እና እሱ ደግሞ እኔም በአካል ማግኘት ነው የፈለገው። ባለፈውም ሳስረዳው ሊረዳ አልቻለም። በጸብ ነው የተለያየ ነው። ከዚህ ውጪ እኔ ነው በማስፈራራት ምንም ነገር አይፈጥርም። ይሄ ነው እንግዲህ ቡርኬ ስሜታዊ ይሆናል። ስሜታዊ መሆን ደግሞ መብት አይደለም። በቃ ማለት ያለ መብሰል ችግር ነው። መብሰል ይጠበቅብሃል ማለት ነው። ነገሮቹን በልህና በእንትን በጸብ ምናምን ነገር የሚፈቱ ነገሮች የሉም። በነገራችን ላይ በጸብ ነገሮች የበለጠ ይከራሉ እንጂ በጸብ የሚፈታ ነገር የለም። እና ከልጁ ጋር ሌላ ጸብ ውስጥ ለመግባት ምናምን አስፈላጊ አይደለም። በቃ አሁን እኮ ማለት ነው መጀመሪያ ከሀይሚ ጋር ያለውን ጉዳይ መጨረስ ነው እንጂ ከዚህ ልጅ ጋር ሌላ ግብግብ ውስጥ መግባት አስፈላጊ አይደለም። በቃ ልጁ በዚህ ክፍተታቸው እኮ ሌላ ነገር ሊጠቀም ይችላል። ይህ ማወቅ አለበት። እሱ ገብቷቸዋል አይደለ? ከተመቸችው እኮ ሊያለያያቸው ይችላል፣ ብዙ ነገር አውርቶ ማለት ነው። ከዚህ ውጪ ማታምናት ከሆነ ለምን አብራት ትሆናለን አልኩት እንጂ በነገራችን ላይ ጉንፋን ይሉኛል ሰዎች፣ ይቅርታ ያለው ነገር በግልጽ እኔ አሁን አንተ መመክረ ከሱ ጋር ሌላ ነገር ውስጥ ባትጋባ ደስ ይለኛል። አዎ ይሄ ነው ትክክለኛው። ሌላ ግብግብ ውስጥ መግባት አስፈላጊ አይደለም። በቃ አባቴ ውጣ። የእነሱን ህይወት ነው ይሄ፣ የእነሱ ህይወት ነው። ሊያደረግከው ነገር ልናመሰግን እንወዳለን። አንዳንድ ጊዜ ለሰው መልካም ነገር አድርጋችሁ ምላሹ እንኳን መጥፎ ቢሆን ከነሱ ሰዎች ዞር ማለት ነው። በቃ የማታውቋቸው ሰዎች እስከሆኑ ድረስ ማለት ነው። በቃ መራቅ የምትችሏቸው አይነት ሰዎች አሉ፣ መራቅ የማትችሏቸው ሰዎች አሉ። መራቅ የምትችሏቸው ሰዎች ቀላሉ የትም አያገኛችሁም። በቃ ዞር ማለት ነው። በቃ ቢያንስ እነዚህ ልጆች ደግሞ በሶሻል ሚዲያ በምን ታውቃቸዋለህ? እነሱ ህይወት ውስጥ ሌላ ነገር መፍጠር አስፈላጊ አይደለም። ዞር ማለት አስፈላጊ ነው። ዞር ብትል ጥሩ ነው። በቃ ሁሉም ማወቅ ያለበት እኔ እና እሷ ምንም የተለየ ግንኙነት የለንም። በቃ ይሄንን ነው የምንፈልገው እኛ። ነገም እንዲፈጠር አንፈልግም። ይሄን ደግሞ ቡርኬ እንዲያምን ከሀይሚ ጋር ያለህን ግንኙነት ማቆም ነው። አንቺም ቢሆን ማቆም አለብሽ። በቃ እሱ ጋር ያለውን አለ ያልሽውን ችግር ሳትፈቺ አንቺ ጋር ደግሞ ችግር አለ ተብሎ የሚናፈሰው ወሬ መኖር የለበትም። ገብቷችኋል? እዛ ጋር ያለው ነገር ክሊር መሆን መቻል አለበት። ከዛም በኋላ ነገሮች ሁሉ ክሊር እየሆኑ ይሄዳሉ ማለት ነው። እሱ ግን ሌላ ነገር ነው እያሰበ ያለውና ይቅርታ መጠየቅ ግዴታው ነው። ይቅርታ እንዲጠይቅ የሁላችንም ፍላጎት ነው ሲመስለኝ። ያው አንቺም የሆነ በጣም ታስቸግራለች መሰለኝ። ይቅርታ የሚጠይቅሽ አይመስለኝም አሁንም ቢሆን ቢመጣ። አዎ ይሄ እኮ ነው በቃ። አዎ ልክ ነው። አይጠይቅም ቡርኬ። ለምን እንደማይጠይቅ ልንገራችሁ። እልህ ውስጥ ተገባብተዋል። ሁለተኛ መጀመሪያ ነው ያጠፋችው እሷ ማለት ነው። መጀመሪያ መረጃውን ዛሬ አልነበረም፣ ነገሮች መስመር ከሳቱ በኋላ አይደለም ማሳየት ያለባት።
ግን አሳየች። ዞሮ ማለት ነው ነገሮች መስመር ከሳቱ በኋላ አሳየች። ግን ያኔ ጥፋት አጥፍታለች ሀይሚ፣ ምን ጥያቄ የለውም። ትናንትና ግን ስታሳየው መረጃውን በቃ እሷ ማሳመን ወይም ደግሞ መረጃውን ይሄ ነው። ቡርኬ ምንድነው ውሳኔው? ልጅቷንም ያችን አግኝቶ ሌላ ጸብ ውስጥ ለመግባት ምናምን ነገር ነው እና መብት አይሆንም። የሆነ ነገር ላይ እስክትወስን የሆነ ነገር ላይ እንትን እስክትል ነው የምትታገሰው። ይሄንን ነገርም የሆነ ነገሮች እንዲፈቱ በትዕግስት የጠበቁት ለዛ ነው። እስከወስን ድረስ ነው። ከወሰንኩኝ በኋላ ሀይሚን ላያገኛት ይችላል። አዎ እንግዲህ ሰው የሆነ ጊዜ ላይ ይታገሳል። ማንኛውም ሰው ትዕግስቱ፣ ስፔሻሊ ሴቶች ይታገሳሉ። ትዕግስታቸው ሲያልቅ ደግሞ ያበቃል ማለት ነውና ወደኋላ አይመለሱም። ወንድ ልጅ ነው በዚህ ብዙም እንትና ወንድ ልጅ ይመለስ ቀለስ ነው። ሴት ልጅ ግን አንዴ ከቆረጠች ነውና ብሩኬ ብትስተካከል ጥሩ ነው። ነገሮቹ በንግግር ብትፈታ የተሻለ ከሆነ መገኘት አለብህ ብዬ አስባለሁ፣ እንደ ወንድ ማለት ነው። ዛሬ ሌላ ያለባችሁን ሁለታችሁ ያለባችሁን ችግር መፍታት ባለባችሁ መንገድ እንድትፈቱት፣ ከዛ ሌላ ችግር ባትፈጥሩ ደስ ይለኛል። ድካም ብቻ ያው እንግዲህ ቡርኬ ገና ከመምጣቱ እንግዲህ በቃላት ውርወራ ነው የጀመረው። ለምን ልጁን ብቻውን ነበር የቀጠረው። ልጁ ደግሞ ያው የሆነ ነገር እንዳይፈጠር ሲል ሀይሚና ፍፄን ይዟቸው መጥቷል። ያው እንኳንም ጠራቸው። ለምን ሌላ ነገር መፈጠር የለበትም። ምን ያገላምጣል? በስርዓት አታወራኝም? ቡርኬ ግን ምን ሆኖ ነው ማለት አክሽኖቹ በሙሉ ምናምን ነገር በቃ ማለት ከድሮ ከምናውቀው ቡርኬ የወጣ ንግግሮቹ ምናምን ነገር ደስ አይሉም። ቡርኬ እውነት ለመናገር ከአንተ ይሄን ኤክስፔክት አናደርግም። ማስተካከል አለብህ። ይሄ ዱርዬ ስታይል ምናምን ነገር አስፈላጊ አይደለም። በቃ ይሄ መንጠር አስፈላጊ አይደለም። ገብቷቸዋል። ችግር መፍጠር ማለት ለድብድብ ብቻ የምትሄድ አይነት ነገር ነው። ሰፈር ውስጥ አንዳንድ ጉርምሳዎች አሉ አይደለ? እኔ ያለው ምናምን የሚሉ እንደዛ አይነት ነገር ነው አክት እያደረክ ያለውና ይሄ ትክክል አይደለም። በቃ ይሄ እንደዚህ ከሚያከብር ኦዲየንስ አንተ በቃ ከአንተ ይሄን አይጠብቅም። ይሄ ኦዲየንስ ማለት ነው። ቀጥታ ለቦክስ የመጣ ነው ይመስለው እንጂ እኮ ሌላ ነገር እያሰብክ ነው መሰለኝ። ከሱ ላይ ሌላ ነገር እያወራችሁ ነው መሰለኝ እኮ እያወራን እኮ ማለት አልገባኝም። የተለየ ነገር አለኛ ማናውቀው እሱን እኔ ጠይቃችሁ ነገር መልሱልኝ። ቡቡ አሁን ተረጋጉና ያለውን ነገር አንተ ምን እያልከኝ ነበር? ለምን አነግራቸው? ልጁ እንግዲህ ከብሩኬ ጋር ሌላ ነገር አውርቷል፣ ማይሆን ነገሮችን አውርቷል። ግን ቢሆንም በቃ እኔና አንቺ እኮ በቃን ምናምን ያለ ሰው በዚህ ልክ አግሬሲቭ ሆኖ ግብግብ መፍጠር አለበት ብዬ አላስብም። ያው አንተ የምትወራበት መንገድ ጥሩ ስላልነበረ ነው እንደዛ የመለስኩት። አሁንም ቢሆን ረጋ ብለህ የምትወረኝ ከሆነ ረጋ ብለህ አውራ። ለአንተ አትገባም። ስለምትገባው ስለማትገባው አንተ አይመለከትም። አንተ የምታውቀው ነገር የለም። በቃ እዚህ ጋር ገብተህ ይሄ ለአንተ ይገባል፣ ይሄ ለአንተ እንደዚህ ያሉ ሰዎች አሉ። እንግዲህ በቃ ነገር የሚያጋግሉ ማለት ነው። የበለጠ ነገር እንዳይፈታ የሚያጋግሉ አለ። በቃ የሆነ ነገር ቋጠሮ አለ። እሱን ደግሞ ጥብቅ የሚያደርጉ ሰዎች ማለት ነው። እንደምትገባው እንደማትገባው አንተ አይደለም የምትመርጥለት፣ አንተ አይደለም የምትወስንለት ማለት ነው። እሷ እኮ ይገባኛል ብላ ከሱ ጋር ሆናለች። አንተ እዚህ ጋር መተህ በቃ እንደዚህ ያሉ ሰዎች እንዴት ነው የሚያበሳጩኝ ማለት ነው። ያቱም ፍቅር ኃላፊነት ነው፣ እምነት ደግሞ ኃላፊነት ነው። እሷን በሰዓቱ እኔን ቤት ስታገኘኝ መጠየቅ የነበረብህ ስለ በሽታዋ እንጂ ወንድ ለምን መጣ ምናምን ማለት አልነበረብህ። ስለ በሽታዋ አንተ በዛ በእኔ ቦታ ታደርገዋለህ እንደዛ? አዎ እኮ ያጋጥማት ልጅ መታመማኑ እንጂ የሚያስጨንቀኝ ሁለተኛ ጥያቄ ሊሆን ይችላል የምጠይቃት። እሺ በቃ አዎ ትክክለኛ ነው። በቃ እውነት መሆን ያለበትም እንደዛ ነው። እኔ ያልኩሽ ገረመ ደበረ መብት ነው እኮ አሁንም መብት ነው መናገር ማስተማል አይመለከትሽም እኮ አሁንም አይደል? ይመለከተኛል አላልኩም። አይመለከተም እኮ እኔ ነው። አዎ አይመለከተም፣ ግን አንዳንድ ሀሳቦችን መስጠትም አስፈላጊ አይደለም። አባቴ ብሩኬ በቃ ማወቅ ስላለብን ነው እኮ የነገረን። አይ ለምን መጣ? ለምን ነው የፈለገኝ መሰለኝ? እኔ ለወራህ ነው የፈለኩ እንጂ ለጸብ ነው የፈለገኝ። ሌላ ድብድብ አንተ ልትደባደብ ነው? ኧረ በእናትህ ወንድሜ አይ መስለም ምንድን ነው የምታወራኝ? ያውራኝ። አንቺ እኮ እሱ አይደለሽም። አይ
ኧረ በሌላ ሰው እየደረስኩ ባታወሪኝ ደስ ይለኛል። በቃ እኔና አንቺ እኮ ጨርሰናል። በቃ የሚጨርስን አይደል እንዴ? ስለዚህ ጨረስክ? እንዲሁ መጨረስ እንደቀላል ነው እንዴ? ጨረስን የሚባል ነገር የለም። ሁላችሁም አያገባም። ጨረስን የሚባል ነገር የለም። ገና ብዙ አለ። ምንድነው ከኔ የምትፈልጊው? ገና ብዙ ነገር እንዴት ይሄ ተራ ነገር ነው እንዴ? ወይኔ እንደዚህ በቀላሉ ቀላል ነው እንዴ? ላንቺ ግድ ቢሰጠው ኖሮ መተው ቀላል ነው? አዎ መተው ቀላል አይደለም። ቤተሰብ ጋር ደርሶ ቤተሰብ በጉጉት ሌላ ነገር እየጠበቀን እዚህ ጋር በቃ ጨርሰናል ምናምን አይሰራም። ጓደኛዬ ናት ብለኸኝ አይደለ? ይኸው ንገራቸው፣ ለእነሱ ንገራቸው። እሷ አላውቀውም እያለችኝ አይደለ? ንገራታ። ያውላችሁ እንግዲህ ጓደኛዬ ናት ነው ያለው። ይሄ ደግሞ የበለጠ ብሩኬን አግሬሲቭ አድርጎታል። ሰምተሽኛል አይደል? አንቺ የጓደኛሽ እንደሆነ ነግሮኛል። ለምን ነው ነገር የምታወራው? ወደዛ ሂጂ፣ እንደዚህ አቀበጣጥሪብኝ። ወደዛ ሂጂ ምናምን ነገር ብለሃል። ለእኔ እንዳላልከው እንዳላለውና እንደዚህ አይነት ነገር እንዳላወራ ነው ማለት ነው። ለምንድን ነው የምትለማመጪው? አይ ልጁ ምን ሆኖ ነው ግን? ለምንድን ነው ግርግር የሚፈጥረው መሀል ላይ? ነው እየተለማመጥኩ ሳይሆን መለማመጥ ካለብኝ ለማመጣው እንዴ? አዎ በቃ መለማመጥ ካለባት ትለማመጣለች የራሷ እስከሆነ ድረስ። እንደዚህ አይነት ነገር ብለሃል አንተ? እንደዚህ አይነት ነገር ብለሃል? አዎ ብዬዋለሁ። ግን በቃ እየሰማሽ ነው። እኔና አንቺ ጨርሰናል እያለ ነው። ለምን ታወሪዋለሽ? እናንተ ሂዱና እኔ እነሱ እናውራ በቃ። እኔ ምን ማለት ነው? ጨርሳችኋል ማለት ጨረሱ ማለት አንተ ምን ልትሆኑ ታዲያ? ልትገባበት ነው? በቃ አይሚ ምንም ምን የሚያስብል ነገር የለም። በቃ ዝም በይ። ግዴታ እንዳወራ አታድርጊ። ሌላም ነገር እንዳንተ አዲስ ነገር ነው አሁን እየሰማሁት ያለሁት። ስነ ስርዓት ይኖር። አያገባኝም። አላውቀውም ብለሽኛል። እሱ ደግሞ ነገር ያገባሃል አላልኩም። እየጠየኩት ነው እኔ። ለኔ አዲስ ነገር ነው አሁን እየሰማሁት ያለሁት። እንደውም ጓደኛዬ አይደለም አባታው እንዴ ምን አስበው ነው ልጁ እንዴ? ምን ታመጣለህ ምናምን ጭራሽ ሌላ ግብግብ። ጓደኛዬ ናት እኮ እንኳን ደስ አላችሁ ልልህ እንኳን አብሮ ደስ አለ እኮ አበባውን ላምጣልህ። ምን ብለኸኝ ነው የሄድከው? ረሳኸው እንዴ? እኮ አሳርፍኝ እንጂ እኔን አገኘኝ አይደለም ያልኩሽ። ገብቶሻል አይደል? ውስጥ ገብተህ ነው እንደዛ ያልከው ወይስ አልገባኝ? ምን አስበህ ነው? በቃ ጓደኛዬ ናት አልኳት። ለምን አላብራራለህ? አይ ረፍ ቴዲ፣ አሁን ልክ አይደለም እየሰራ ያለው ቴዳ። ይሄንን ያልኳችሁ እንግዲህ ያው ፍፄ ራሱ ተረዳው ማለት ነው። ይሄ ግርግር መፍጠር ማለት ነው። ያው እነሱ ናቸው የከፈቱት በሩ። ምንም ማድረግ አይቻልም። ሌላ ችግር እየተፈጠረ ነው። ምን አስበህ ነው? እንዴት በሌላ ችግር ትፈጥራለህ? ለኔ እኮ ቅድም እያልከኝ ነበር። አንቺ ራሱ እኔ መዋሸት አልነበረብሽም። ጓደኛሽ ሆነ ከመንገድ ላይ ነው ምናምን ልትይኝ አይገባም ነበር። ወይኔ ተመልከቱ እንግዲህ የተፈጠረውን ነገር። ሌላ አጀንዳ፣ ሌላ ርዕስ ተፈጠረ ማለት ነው። ሃይማኖት እንዴ አታብራሪለት። የት ነው ያገኘህ? ይሄ ነገር ይኸውልሽ፣ ክብር ሲሰጥሽ ነው አንቺም ክብር መስጠት አለብሽ። ሲጀመር እንደዚህ እንዳትል። አንተ ለኔ ክብርን አታስተምረኝም እኮ ማን ጭራሽ አይመለከትም እኮ። እኔ እኮ ጭራሽ ነው ማለት አላላት እያልኩ ነው። ደግሜ አይደለ እሷ ፊት እያልኩ ነው። እንደዚህ እኮ ጓደኛ ናት እኮ ያስመረላችሁ ነው። ምንም አታመጣ እኮ ያስመረላችሁ። የት ነው ያገኘኸው? በጣም የሚያሳዝነው ነው። ለማንኛውም በቃ የት ነው የተገናኘነው? ነው ተፈለጋችሁ ታዩ። ያሳፍራል የምር። ይሄ አያችኋል። ይሄ ነው እንግዲህ አሁን የሚፈጠረው ነገር የበለጠ ነገሮቹን አባብሶታል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው የሚፈጠሩ ነገሮች ይዤ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበላልኝ።